ለክርስቲያኖ ሮናልዶ በሳምንት 3.4 ሚሊዮን ፓውንድ የሚያስገኘው አዲስ ውል። ክቡራን አድማጮች እያወራን ያለነው የዓለምን ሪከርድ መስበር፣ አዲስ ታሪክ መስራት የማይሰለቸው ስለ ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ ነው። CR7 እስከ 2027 ከሳውዲ አረቢያው አልናስር ጋር ለመቆየት በዛሬው ዕለት ስምምነቱን ተፈራርሟል። ክርስቲያኖ ሮናልዶ ከክለቡ አልናስር ጋር የተፈራረመው አዲስ ውል ምን ነገሮችን ይዟል? 178 ሚሊዮን ፓውንድ ዓመታዊ ገቢ፣ 3.4 ሚሊዮን ፓውንድ ሳምንታዊ ገቢና 15 በመቶ የአልናስር ድርሻ ባለቤት የመሆን መብት ወይም 33 ሚሊዮን ፓውንድ የሚገመት ባለሀብት፣ 24.5 ሚሊዮን ፓውንድ የፊርማ ጉርሻ ወይም ቦነስ፣ ኮንትራቱን ሳያቋርጥ ለሁለተኛ ዓመት ካስቀጠለም 38 ሚሊዮን ፓውንድ የሚያድግ የሚያስቆጥረው እያንዳንዱ ግብ 80,000 ፓውንድ ጉርሻ፣ በሁለተኛ የኮንትራት ዓመት ላይ ለሚያስቆጥራቸው ግቦች ደግሞ 80,000 ፓውንድ ላይ 20 በመቶ ጭማሪ፣ ለግብ የሚሆኑ ኳሶችን አመቻች ተቀበለ ቁጥር 40,000 ፓውንድ ጉርሻ፣ በሁለተኛ የኮንትራት ዓመት ላይ አመቻችቶ ለሚሰጣቸው ኳሶች ደግሞ 40,000 ፓውንድ ላይ የ20 በመቶ ጭማሪ። አልናስር የሳውዲ ፕሮ ሊግ አሸናፊ ከሆነ 8 ሚሊዮን ፓውንድ ጉርሻ፣ ሮናልዶ የሳውዲ ፕሮ ሊግ ከፍተኛ ግብ አስቆጣሪ ሆኖ የወርቅ ጫማ ካሸነፈ 4 ሚሊዮን ፓውንድ ጉርሻ፣ አልናስር ለእስያ ሻምፒዮን ሊግ ካለፈና የዋንጫው አሸናፊ መሆን ከቻለ 6.5 ሚሊዮን ፓውንድ ጉርሻ፣ ክፍያው በአልናስር የሚሸፈን 4 ሚሊዮን ፓውንድ የሚያወጣ የግል አውሮፕላን ወይም ጀት፣ በአልናስር ቃል የተገባለት 60 ሚሊዮን ፓውንድ የሚያወጣ ስፖንሰርሺፕ፣ እንዲሁም 3 ሹፌሮች፣ 4 የቤት ሰራተኞች፣ 2 አብሳዮች፣ 3 አትክልት ተንከባካቢዎችና 4 ጥበቃዎችን ጨምሮ 16 ሰዎች ተቀጥረውለታል። ውሉ ከላይ የተጠቀሱትን ዝርዝር ጉዳዮች ያካተተ መሆኑን ዘሰንን ጠቅሶ የዘገበው ፋብሪዚዮ ሮማኖ ነው።